እንደምን አደርክ? አሁንም ጎረቤቶችህን መጎብኘት አትፈልግም? አንቺ ነሽ አሁንም በድጋሚ? እኔ ግን ምን አደረኩ? ልትነግረኝ ትችላለህ? ለምን እኔን ትተሽ መንገድሽን አትቀጥይም? አልችልም፣ በእውነት አልችልም። ብችል ኖሮ ደስ ባለኝ ነበር። ነገር ግን አንድ ሴት አንድ ወንድ ከፈለገችው እርሱን እስክታገኝ ድረስ ምንም ሊያስቆማት የሚችል ነገር የለም። ስለዚህ አያዋጣህም ነው? አዎ አያዋጣህም። እጅ ማትሰጥ ከሆነ ለከተማው በሙሉ ኤፍሬም ሊያማግጠኝ ይፈልጋል ብያወራለሁ። ስለዚህ ህዝቡ ወንጌል የሚያስተምራቸው መምህራቸው ኤፍሬም ሊያማግጠኝ መፈለጉን እስኪያውቁ ድረስ መቆየት ትፈልጋለህ? ምን የሚያደርጉ ይመስልሃል? አይ አያስፈልግም። ምንድነው የምትፈልጊው? ከኔ ጋር ወደ ላይኛው ክፍል እንሂድ። እናም እመነኝ የሚደንቅ ምሽት ነው የሚሆነው። ሰው ሁሉ ያየኝ ወደ ላይኛው መኝታ ቤት ልሄድ? ከዛ በኋላ እኔ እመጣለሁ። አይሆንም። እኔ አንድ የማውቀው ራቅ ያለ ቦታ አለ። ወደዛ መሄድ እንችላለን። እስከ ዓለም መጨረሻ ድረስ አብሬ እጓዛለሁ። ተከተይ፣ መንገዱን አሳይሻለሁ። ይሄ ምንድነው? ለምንድነው የቆምከው? ደርሰናል። ያ የነገርከኝ ቦታ ይሄ ነው ወይስ ሌላ ያሰብከው ቦታ አለ? አሁን ፊትሽን ግለጩ። ወደኔም ቅረቢና የምትፈልጊውን አድርጊ። እዚህ በእነዚህ ሁሉ ሰዎች ፊት? ለምን አይሆንም? እብድ መሆን አለብህ። ለምን ብለህ ትጠይቀኛለህ? ሰዎችን ትፈሪያለሽ? አዎ እፈራለሁ። በእነዚህ ሁሉ ሰዎች ተከበን እንደዚህ አይነት ነገር ብናደርግ ዝም ብለው የሚመለከቱን ይመስላል? ሰዎች እንዳያዩሽ ትፈሪያለሽ፣ እግዚአብሔርን ግን አትፈሪው። ምንድን ነው የምትለው? የሰው ልጅ አገልጋይ ባሪያውን ፈርቶ በአምላኩ ፊት ግን ኃጢአት ለማድረግ ሲደፍር የሚያሳፍር ነው። እባክህን ሰዎች ሁሉ ወደኛ መመልከት ጀምረዋል። በፍርድ ቀን ጌታን ስታገኙ ምን ብለሽ ልትመልሺ ነው? እኔ ሁሉን ነገር ነው ያጣሁት። የመዳን ተስፋ የለኝም። ኢየሱስ አንቺ ሴት ከሳሾችሽ ወዴት አሉ አላት። ኃጢአቴን ለመሸከም በጣም ከብዶኛል። እና ኢየሱስ ስለዚህ እኔም አልፈርድብሽም፣ ሂጂ ደግመሽ አትበድይ አላት። ስለዚህ ንስሐ ለመዳን የመጀመሪያው ደረጃ ነው። እባክህ እርዳኝ። እባክህ የኃጢአት ሸክም ከኔ ላይ አስወግድልኝ። ሰላም ላንቺ ይሁን። ለአንተም ይሁንልህ። ጥሩ እንክብካቤ አድርጉላት። ጠፍታ የነበረች ነፍስ ናትና ምክር ያስፈልጋታል። አትጨነቅ። እርዳታችንን ለሚሹ በሙሉ እኛ በጭራሽ ፊታችንን አናዞርም። እባክህ አትለኝ።
እግዚአብሔር ይቅር እንዲለኝ ጠይቅልኝ። እግዚአብሔር ይርዳሽ። ወዴት ነህ? በዓለም ውስጥ በቂ ጊዜ አሳልፌያለሁ። አሁን የምናኔና የተመስጦ ህይወት እየጠራኝ ነው። ስለዚህም ወደ ምድረ በዳ እየሄድኩ ጸልዩልኝ።